ነበር ጊዮርጊስ ላይ ሀርትሶፎክ የሚባል ቡድን ነፍሱን የማረውና ደምሴ ዳምጤ ራሱ አስታውሳለሁ ያንን ዘገባ የሰራበት መንገድ እና በዱላ ሁሉ በድንጋይ ሁሉ ነው ያሯሯጣችሁ የጋናው ሀርትሶፎክ የነበረበት አሁን ብቸኛው የጋና ግብ ጠባቂ የተመረጠበት ክለብ ማለት አሳሪ የተመረጠበት በጣም አሪፍ እሺ ወደ ማንቸስተር ዩናይትድ ግብ ጠባቂ ለማስፈረም እየሰራ ነው በነገራችን ላይ አንድሪ ኦናናን መልሶ ለትራብዞንስፖር በውሰት ለመስጠት መጨረሱን የመረጃ ምንጮች እየተጠቀሱ ነው ስለዚህ አይቀጥልም ኦናና አልታይ ባይንደርንም የመሸጥ ሁኔታ አለ ማንቸስተር ዩናይትድ በኩል ይህንም ተከትሎ የ30 ዓመቱን ያለፈውን ዓመት ከኖቲንግሃም ፎረስት ጋር ያሳለፈውና አሁን ምንም ክለብ የሌለውን አንገስ ገን የተባለን ግብ ጠባቂ ለማስፈረም እየሰሩ ነው 30 ዓመቱ ነው አንገስ ገን ይሄ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ እንዲመጣ ፍላጎት አለ ድርድሮች እየተከናወኑ ነው የሚገኘው 30 ዓመት ለግብ ጠባቂ ብዙ አይደለም በማንቸስተር ሲቲ አካዳሚ ያደገ ነው በተለያዩ የእንግሊዝ ፕሪሚየር ሊግ ክለቦች ተጫውቷል ለእንግሊዝ ብሔራዊ ቡድን በአሜሪካን እስከ 21 ዓመት በታች ድረስ ተጫውቷል አሁን ለስኮትላንድ ብሔራዊ ቡድን ነው የሚጫወተው የ30 ዓመቱ አንገስ ገን በማንቸስተር ዩናይትድ ራዳር ውስጥ ገብቷል የሰን ላመንስ ምክትል አድርገው ለማጫወት ይፈልጋሉ አንደኛ ነፃ ዝውውር ነው ከፍተኛ ደሞዝም አይከፍሉም ስለዚህ አልታይ ባይንደርን በመሸጥ ገንዘብ ማግኘት የሚችሉበት አማራጭ አለ ኦናናንም በውሰት ይሸኙታል እነዚህን አጋጣሚዎች በመጠቀም አንገስ ገንን የግላቸው ለማድረግ የተዘጋጁ ነው ሌላው ብሩኖ ፈርናንዴዝ በድጋሜ አሁንም ወደ ሳውዲ አረቢያ የሚለው ጥያቄ እየተነሳ ነው የሚገኘው መጥቷል ሳውዲ አረቢያዎች አፍጠዋውንም ገንዘብ ይዞ ከፍተኛ ገንዘብ ይዞ ከማንቸስተር ዩናይትድ ለመውሰድ ብሩኖ ፈርናንዴዝን ጥያቄ እያቀረቡ ነው የሚገኙት ግን ብሩኖ ፈርናንዴዝ አታስቡት ብሏቸዋል እኔ በማንቸስተር ዩናይትድ ሌጀንድ መሆን እፈልጋለሁ ዋንጫዎችን ማንሳት እፈልጋለሁ 31 ዓመቱ ነው በቂ ነው ከዚህ በኋላ ባለኝ እድሜ ማንቸስተር ዩናይትድን ማገዝ ስለምችል ራሳቸው ፈልገው ውጣ ብሎ ካላስወጡ በስተቀር እኔ መውጣበት ነገር የለም ብሎ እንደመለሳቸው የመረጃ ምንጮች እየጠቀሱ ነው የሚገኙትና አሁንም አላቆሙም ሳውዲዎች ብሩኖ ፈርናንዴዝ መጠየቂያቸው ግን የብሩኖ ፈርናንዴዝ ምላሽ ግልጽ አድርጎ መልሶላቸዋል አይሆንም ብሏቸዋል ማቲያስ ፈርናንዴዝን በሚመለከት ያለው አዲስ ጉዳይ ቶተናም እየገፋ ነው አሁን ትንሽ ከማንቸስተር ዩናይትድ የቶተናም ግፊት ጨመር እያደረገ መጥቷል ይህንን ተጫዋች ማስፈረም ሂደቱ ማንቸስተር ዩናይትድ ይሄ የዋጋው ፉክክር ላይ መግባት አልፈለገም የዋጋ ፉክክር ላይ መግባት አልፈለገም በቃ ቫሪዮ አድርገውታል ተጫዋቹን ከ70 እስከ 80 ሚሊዮን ፓውንድ አካባቢ ከዚህ በዘለለ ነገር ግን ከፍተኛ ገንዘብ ፉክክር ውስጥ በመግባት ከቶተናም ጋር ቶተናም 80 ሲያስገባ እነሱ 90 ሲያስገባ እነሱ እያሉ እንዲህ አይነት ነገር ውስጥ አንገባም የሚል አቋም ነው ያላቸው አሁን ባለው ሁኔታ ቶተናም ከማንቸስተር ዩናይትድ የተሻለ እጁን አድርጎታል በማንቸስተር ዩናይትድ ቤት ግን አዲሱ ነገር ምንድነው የማንቸስተር ዩናይትድ አመራሮች ከኦሪየል ቹዋሚኒ ወኪሎች ጋር በፈረንሳይ ተገናኝተው ተወያይተዋል ግርሜ ዛሬ ወጣ አዲሱ መረጃ ነው በፈረንሳይ ከኦሪየል ቹዋሚኒ ወኪሎች ጋር ተገናኝተው ምን ማድረግ እንዳለባቸው ያለው ሁኔታ ምን እንደሆነ የጆዜ ሙሪኖን አቋም ተጫዋቹ ወደ ማንቸስተር ዩናይትድ መምጣት አለመምጣቱን በሚመለከት ተጨባጭ ነገር ያገኙ ይመስላሉ ያው ታውቁታላችሁ ብዙ ጊዜ እናነሳዋለን ከዝውውር ጋር በተያያዘ መጀመሪያ ኢንተርሚዲያሪ የሚባሉ አሉ በእኛ ሀገር ደላላ ነው የምንላቸው ወኪል ሳይሆኑ ደላላ ናቸው እነዚህ ምንድን ናቸው አነፍናፊ ናቸው ለምሳሌ ከሆነ ክለብ ውስጥ ከላይ የሚባል ተጫዋች መልቀቅ ይፈልጋል ወይም ከላይ የሚባለው ተጫዋች ሪሊዝ ክሎዝ የመልቀቂያ ዋጋው እኮ በ10 ቀን ውስጥ አክቲቬት ካረጋችሁት ይሄን ያህል ገንዘብ ይቀንሳል ምናምን የሚሉ ውስጥ አዋቂዎች ማለት ናቸው ውስጥ አዋቂዎች ናቸው እነዚህ ሰዎች መጀመሪያ ድርድር የምታደርገው ከነሱ ጋር ነው የምታወራው ከነዛ ከምትፈልጋቸው ታርጌት ጋር ግንኙነት ያለው ለምሳሌ ያለነው ማንቸስተር ዩናይትድ ላይ ስለሆነ ማንቸስተር ዩናይትድን እናድርግ ኤግዛምፕል እናድርገው ማንቸስተር ዩናይትድ ሮብን አሞሪምን ሲያመጣ መጀመሪያ በኢንተርሚዲያሮች በኩል ነው የጨረሰው ውሉ ምን ይላል ክለቡ የመልቀቅ ፍላጎት አለው ወይ አሰልጣኙ ማንቸስተር ዩናይትድን ይፈልጋል ወይ የሚሉትን ነገሮች አጣሩ ከዛ 2-3 ስብሰባዎችን ነው ከሮብን አሞሪም ወኪል ጋር ያደረጉት አንዴ ስዊዘርላንድ አንዴ ምናምን 3 ሀገራቶች ላይ 3 ውይይት ያደረጉ ከዛ ሮብን አሞሪምን ጨረሱ ማለት ነው ቅድሚያ ግን ምንድነው የሰሩት ቅድሚያ በወኪሎቹ በዚህ በደላሎች በምንላቸው በእኛ ሀገር አጠራር ወይም በውስጥ አዋቂዎች በኩል ነው የጨረሱት አሁንም የኦሪየል ቹዋሚኒ ጉዳይ ኤጀንት ላይ ከደረሰ ብዙ ነገሮች ተከናውነዋል ማለት ነው ኢንተርሚዲያሮቹ ብዙ ነገሮች ሰርተው ጨርሰዋል ማለት ነው ወኪል ላይ የምትደርሰው እነዛ ነገሮች ተስፋ ሰጪ ከሆኑ ናቸው ተስፋ ሰጪ ካልሆነ 200 ሚሊዮን ፓውንድ የሆነው አፍረሻ ሆኖ ተጫዋቹ እኔ በክለብ መቆየት እፈልጋለሁ የሚል አቋም ያለው ተጫዋች ከሆነ ክለቡ ተጫዋቹን መሸጥ የማይፈልግ ከሆነ አታውራው ንግግር ውስጥም አትገባ ለዛ ይመስላል በተደጋጋሚ ሲነግራችሁ ነበር ለአድማጮች ማቲያስ
ፈርናንዴስን ዝውውር ማንቸስተር ዩናይትድ እያዘገየ ያለው በሪያል ማድሪድ ካሉ 3 ተጫዋቾች ላይ አንዱን ስለሚፈልግ ነው። ካማቪንጋ፣ ኦሬል ቹዋሚኒ፣ ፍሬዴሪኮ ቫልቨርዴ እነዚህን አገኛለሁ የሚል እምነት ስላላቸው ለማቲያስ ፈርናንዴዝ ያን ያህል ገንዘብ ከማውጣት ለእነዚህ ማውጣት ኤክስፔሪንሳቸው፣ ልምዳቸው፣ በአውሮፓ እግር ኳስ መጫወታቸው ብዙ ነገራቸው ይጠቅመናል ብሎ ያስባሉ የሚል ሀሳቦች ስናነሳ ነበር። ያንን የሚያጠናክር ነው። ዛሬ ከኦሪየል ቹዋሚኒ ወኪሎች ጋር የማንቸስተር ዩናይትድ አመራሮች በፈረንሳይ ተገናኝተው ውይይት አድርገዋል። እንግዲህ ውይይቱ ውጤታማ ነበረ ወይስ አልነበረ የሚለው በቀጣይ ቀናቶች የሚታዩ ነው የሚሆነው። ግን እንዳልኳችሁ ውይይት ላይ ከወኪል ጋር ውይይት ላይ ከደረሰ ተጨባጭ ነገር አለ ማለት ነው፣ ጥሩ ነገር አለ ማለት ነው። ስለዚህ ቹዋሚኒ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ። ካለን ሰዓት አኳያ ወደ ሌሎች ጉዳዮች እናምራ። ለማጠቃለል ያለ ቅድሙን ማቲያስ ፈርናንዴዝ ወደ ቶተናም የመሄድ እድሉ ሰፍቷል። ኦሪየል ቹዋሚኒ ደግሞ ወደ ማንቸስተር ዩናይትድ ጥሩ ይመስለኛል። ለማንቸስተር ዩናይትድ ቹዋሚኒ የተሻለ ነው እንዴ? ምን ጥያቄ አይገኝም። ልምድ ኤክስፒሪየንሱ ከማቲያስ ፈርናንዴዝ የተሻለ እንደ አይነት ውሳኔ ማንቸስተር ዩናይትድ አመራሮች ወስነው ከሆነ በጣም የብል ውሳኔ ነው የወሰኑት። ለመናገር ማቲያስ ፈርናንዴዝ እኮ ገና ወደፊት ተስፋ የሚደረግበት ተጫዋች እንጂ አሁን ላይ ኤግዛክትሊ ለዛውም በወረደ ቡድን ውስጥ ቀጣይ ጨዋታዎች ይሄኛው ቹዋሚኒ ሪያል ማድሪድ ሲጫወት የነበረ ነው። የሪያል ማድሪድ ስብዕና ስለ ልቦና ያለው ነው። ቢያንስ ኤክስፒሪየንስ ያለው ተጫዋች የማሸነፍ ስለ ልቦናን የተላበሰ ነው። ትክክል። ወደ ቼልሲ ስናመራ ቼልሲ ወደ ዝውውር እየገባ ነው። አሁን ጠንከር እያለ እየመጣ ነው። የክሪስታል ፓላሱን ተከላካይ ማክሲናስ ላክሮይን ለማስፈረም አብዛኛዎቹን ሂደቶች መሰራት ያለባቸውን ግራውንድ ወርኮችን ጨርሶ ማጠናቀቁን የመረጃ ምንጮች እየጠቀሱ ይገኛሉ። ላክሮ እንደሚታወቀው እንግዲህ ዲፌንደር ነው። ከተሳካላቸው ጥሩ ዲፌንደር ነው። ክሪስታል ፓላስ ላይ ምን አይነት እንቅስቃሴ እንዳሳየ አይተነዋል። ከሌቪ ኮሊል ጋር አጣምራችሁ ላክሮ በጣም አሪፍ ልጅ ነው። በጣም አሪፍ ተከላካይ ነው የምንመለከተው። ምናልባት የቼልሲ ጉዳይ እኔ ትልቁ ጥያቄ ኩኮያን መልቀቃቸው ተገቢ ነው ብዬ አላምንም። የኩኮያ መለቀቅ ዋጋ ሊያስከፍል ይችላል። ምክንያቱም እዚህ ቦታ ላይ አሁን ለማጫወት እየተዘጋጁ ያሉት ሌላኛውን ወጣቱን ተጫዋች ጃረል ሃቶን አሁን የመጀመሪያ ምርጫቸው አድርገው ሊያጫወት ያሰቡት ቼልሲዎች። እኔ እዚህ ጋር የተወሰነ ውሳኔ ከቼልሲ ጋር ላክሮ ማምጣታቸው በጣም ቤስት ዝውውር ቢሆንም ግን በተቃራኒው ማርኮ ኩኮያን የለቀቁበት ውሳኔ ግን ዋጋ ሊያስከፍል ይችላል የሚል እምነት አለኝ። ማክሰንስ ጋይ ላክሮ በአሁኑ ሰዓት እንግዲህ 26 ዓመቱ ላይ የሚገኝ ነው። ከሳሊባ ጋር ይመሳሰላሉ። በጣም ነው የሚመሳሰሉት። ለፈረንሳይም ተስፋ ያለው ዲፌንደር ነው። የፈረንሳይ ብሔራዊ ቡድን ተጫዋች ነው፣ ተከላካይ ነው። ይሄ ተጫዋች እንግዲህ ከወልፍስበርግ ነበር 2004 ላይ ያመጡት። አሁን በቡድን ውስጥ ወሳኝ ከሚባሉ ተጫዋቾች መካከል የሚጠቀስ ነው። በነገራችን ላይ አባቱ ዶክተር ናቸው፣ የሕክምና ዶክተር ናቸው እና ከጉዳት ጋር በተያያዘ በብዙ መንገድ ያግዙታል። ከጓርሎፒያን እና ከማላጋሲ የዘር ግንድ የተገኘ ነው። ይሄ ተጫዋች እንግዲህ በብሔራዊ ቡድን ደረጃ 14 ሜይ 2026 ለፈረንሳይ ብሔራዊ ቡድን ከተጠሩ 26 ስብስብ ተጫዋቾች መካከል አንዱ ነው። በፈረንሳይ ብሔራዊ ቡድን ውስጥ ይገኛል። ላክሮ ከሌቪ ኮሊን ጋር የሚኖራቸውን ጥምረት እኔ ራሱ ለመመልከት ጓጉቻለሁ። በጣም ቤስት ጥምረት በፕሪሚየር ሊጉ በቀጣይ ዓመት ሊያሳዩን ይችላሉ። እንዳልኩት ቼልሲ ሊያፈስ የሚችለው ግራ መስመሩ ነው። በጃረላቱ አይሆንም። ፕሪሚየር ሊጉ በጣም ከባድ ነው። ኤክስፔሪንስ ይፈልጋል፣ አቅም ይፈልጋል። ሌላ ግን ቼልሲ ቀኙንም ሊሸጥ ፈልጓል። ማሉ ጉስቶ ለማሉ ጉስቶ 90 ሚሊዮን ዩሮ ዋጋ አውጥቷል። ማሉ ጉስቶን እየፈለገው ያለው ክለብ ማን ቢሆን ጥሩ ነው? ግን ማንቸስተር ሲቲ ቀይ መስመር ተጫዋች የለው። ማንቸስተር ሲቲ እንደምታውቀው ሊቭራሜንቶ ለማምትክ ለማድረግ ነው የለውም ቀይ መስመሩ ማቴዝ ኑኔዝ እኮ ነው የሚጫወቱ። ካለቦታው ነው እንጂ የሚጫወቱ በትክክል በጋርዲዮላ ውሳኔ ነው እየተጫወቱ የሚገኘው እዛ ቦታ ላይ። ስለዚህ ማሎ ጉስቶን ሲቲ ይፈልገዋል። 72 ሚሊዮን ፓውንድ ወይም 90 ሚሊዮን ዩሮ አካባቢ ግን ክፈሉ ብሏቸዋል ቼልሲዎች። እንለቀዋለን ችግር የለውም ይህችን ገንዘብ ብቻ ክፈሉ ብሏቸዋል። ብዙ ነው ጋር ገንዘቡ በጣም ብዙ ይመስላል። ሊቭራሜንቶን ነበር ሲቲ የሚፈልገው። ሊቭራሜንቶ የጉዳት ታሪኩ የጉዳት ስቶሪው ከጊዜ ወደ ጊዜ እየተባበሰ መጥቷልና አመተ ለማስቀመጥ ከሆነ አይሆንም፣ ሪስክ አትወስድ። ልክ ነው እና ያንን መሰረት ባደረገ መንገድ ማሎ ጉስቶ ዋጋ ወጣለት ነው። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ ጋር 2 አዳዲስ ዜናዎች አሉ። አንደኛው ካልቨን ፊሊፕስ፣ ይሄ ተጫዋች በጣም የባከነ ትውልድ ነው። ከሊድስ ወደ ሲቲ ከመጣ በኋላ በሮድሪ ጥላ ስር ራሱን ማሳየት አልቻለም። የውሰቱን ሲያንገላታው የከረመ ዌስትሃም ሄዷል፣ ሌላ ክለብ ብዙ ክለቦች ይደርሷል። አሁን በሽያጭ ለሼፊልድ ዩናይትድ ለመሸጥ እየተዘጋጁ ነው። አዲስ ወደ ፕሪሚየር ሊግ ለመጣ ክለብ ለሼፊልድ ዩናይትድ በሽያጭ ለመሸጥ እና ሼፊልድ ዩናይትድም የተጫዋች ፈላጊ ነው ቀርቧል። የ1 ዓመት የ2 ዓመት ኮንትራት ነው ያለው። አነስ ባለው ዋጋ የመሸጥና ደሞዙንም የማስወገድ ነገር ከሲቲ አመራሮች እየተሰራ ይገኛል። ሌላው ግን ሲቲ በዝውውሩ መስኮቱ በፍጥነት እየገባበት ያለው ጉዳይ
በሞሮኮ ብሔራዊ ቡድን እንደ ዳይመንድ እያበረቀረቀ የሚገኘው አዩብ ቡዋዲ ዝውውር ላይ ሲቲም አለውበት ብሎ ገብቷል። ይህን ተጫዋች ፓሪስ ሰን ዠርመን ይፈልገዋል፣ አርሰናል ይፈልገዋል፣ ሊቨርፑል ይፈልገዋል። አሁን ደግሞ ማንቸስተር ሲቲ አለውበት ብሏል አዩብ ቡዋዲ ላይ። ኤሊዮት አንደርሰን እየጨረሰ ነው፣ ግን እስቲል አሁንም አንድ አማካኝ ይፈልጋል። ካልቨን ፊሊፕስን የሚሸጥ ከሆነ በእጅጉ ያስፈልጋቸዋል አዲስ ተጫዋች። ሮድሪ ቀጣይ ዓመት ይህን ዓመት ብቻ ሊቆይላቸው የሚችለው። ስለዚህ ይህን ተጫዋች ማምጣት ቡድኑ ማጠናከር ይፈልጋል። ኤሊዮት አንደርሰን የማይቀር ዝውውር ነው፣ ግን ከሱ በተጨማሪ ከወጡት ተጫዋቾች አንጻር አሁን ካልቨን ፊሊፕስ ይወጣል፣ በርናንዶ ሲልቫ ወጥቷል፣ ኢቨን ሮድሪም ሊወጣ ይችላል። እሱ አማካኙ ላይ በደንብ አሪፍ ተጫዋቾችን ማስፈረም ይኖርበታል። አዩብ ቡዋዲ ላይ ማንቸስተር ሲቲዎች ትኩረት አድርገው እየሰሩ እንደሆነ የመረጃ ምንጮች እየጠቀሱ ነው የሚገኘው። ይሄ 18 ዓመት የሊል አማካይ መስመር ተጫዋች የበርካታ ክለቦችን አይን ይሳበ እንደሆነ ይታወቃል። ሊቨርፑል ያንዲያ ሞንዴን ዛሬ ወይም ነገ ሁለተኛውን ጥያቄ ያቀርባል። ትንሽ ጨመር አድርጎ ሊመጣ ነው፣ ገርሞኛል። ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች መስጠታቸው። ተቀራርበዋል በዋጋ ደረጃ የ5-10 ሚሊዮን ፓውንድ ልዩነት ነው ያለው። ግማሽ ለመምጣት ሊሞክሩ እንደሚችሉ እየተጠቀሰ ነው ያለው። ግርምዬ አድማጮቻችን የዛሬን ፕሮግራማችን ከማጠናቀቃችን በፊት አንድ ሁለት